ፍቅር ቶሎ በል እንጂ አባዬ እኔ ቤት ጠርቼዋለሁ። ሊተዋወቅህ እየመጣ ነው። መጣሁ ፍቅር ደርሻለሁ። ኧረ እባክህ አንተ ሰውዬ የሚገባህን ልክፈልህና ልሄድ እቸኩላለሁ። እኔም እቸኩላለሁ ልጄ እንስማማና እንላለን። ከኋላ ነው ነካ ያደረኩህ። ምንድነው እንደዚህ ጥቅስ በጥቅስ ስለሆነች ላዳ ማካበድ? በቃ ያለኝን ልክፈልህና ልሄድ። ባታውቀው ነው እንጂ ጥቅሱ የበለጠ ዋጋ አለ። እና የጥቅሱንም ነው የምታስከፍለኝ? ተስማሙ። ገንዘብ ተከፍሏትም አልነሳለች። በቃ ግፋት፣ መቼም ከኑሮህ አትከብድ። አሁን ይህ ንግግር አስፈላጊ ነው? ሳደገኝ የማልደራደርበት የመኖሪ ምክንያት ነው አባቴ ለኔ። አባዬ ነው ይሄኔ ነው መሸሽ። ለካ አባቷ ነው እንደዚህ ያጠለጠልከው። አባቴ አቶ ከበደ ይኸውና። ምን ከበደ ብቻ ተወሳሰበም ጭምር እንጂ ስላወቅኩህ ደስ ብሎኛል። ሚቲንግ ሰዓት ደርሶብኛል። ደረስ ብዬ መጣሁ። አባዬ ቆየህበት እኮ። አይ ልጄን አስረፈድኩበት። ቆይ መጣሁ። እርግጠኛ ነኝ የመጀመሪያ መኪናን ስትገዛ ጥቅስ ለጥፌ ነበር። አዎ ሁሉ በእርሱ ሆነ የሚል ጥቅስ። እየቆየ ስትሄድና በሀብት ላይ ሀብት ሲመጣ ግን ሁሉ በእርሱ የሆነ ሳይሆን በአንተ የሆነ ይመስልህና ልቢ በትዕቢት ይሞላል። ያኔ ቅዱስ ቃሉን የያዘውን ጥቅስ የመኪናህን ውበት የሚያጠፋው ይመስልህና ትልጠዋለህ። ትዕቢት ሰውን ሁሉ ከእግር በታች አድርጎ ያሳያል። እውነታው ግን በሀብት የበለጥከው ሰው ሁሉ በጥረትና በእውቀት በልጠው አይደለም። ላለፉት 40 ዓመታት ከድህነት ለመውጣት ያልሰራሁት ስራ የለም። ግን እስካሁን ሀብታም አይደለም። እንዴት አላውቅም። አንዳንዴ ከሞት በኋላ ባለው ህይወት የሚመለስ ጥያቄ ይኖር ይሆናል። ትዕቢት ያዋርዳል። ከልብ ያስወጣው የኔ ልጅ። በል አሁን የውሸቱን ስብሰባ ተወውና ወደ ቤት እንመለስ። ይቅርታ አድርጌልሃለሁ። እሺ። ኧረ ምን አይነት አባት ናቸው! ምን አይነት አባት ናቸው! አንተ ደስ ሲሉ አስተዋይ። ለነገር ሁሉም አባቶች አስተዋይ ናቸው። እስቲ ለአባት ያላችሁን ፍቅር ኮሜንት ላይ ፕሊዝ